ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ ደግሞ የአማርኛ ፊደላትን ለመጥራት ድምጻቸው ላይ ብዙ ልጆች የምትቸገሩ አላችሁ። ያ ማለት የፊደላትን ቅርጽና እንዴት ከአንደኛ ወደ ሁለተኛ፣ ከሁለተኛ ወደ ሶስት፣ ከሶስት ወደ አራት እንዲሁም ደግሞ እያንዳንዱ ሰባቱን ቤተሰቦች ቅርጻቸውን መለየት ችላችሁ ግን ድምጻቸውን በትክክል መጥራት እየተቸገራችሁ ያላችሁ ቤተሰቦቻችን አላችሁ። ለምሳሌ ለማለት ሌ ሜ እና እንደዚህ ያ ማለት ሌ ብላችሁ ከጠራችሁ የለን አምስተኛ ቤተሰቡን እየጠራችሁ ነው ማለት ነው። እንደዚህ አይነት የፊደላት ድምፅ የአጠራር ግድፈት ያለባችሁ ቤተሰቦቻችን ዛሬ እንዴት አድርጋችሁ የፊደላትን ድምፅ በትክክል መጥራት ወይም ደግሞ በትክክል ድምፃቸውን ማወቅ እንደምትችሉ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ። መማር የምትፈልጉ ቤተሰቦቻችን ካላችሁ ይኸው ከዚህ ጋር ስልካችን አስቀምጠናል። በዚህ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም እናንተ በምትጠቀሙበት ሶሻል ሚዲያ ሀይ ብትሉን ቮይስ ብታስቀምጡልን ወይም ደግሞ ብትጽፉልን ልጆቻችሁን ማስተማር ከፈለጋችሁ ወዲያውኑ ልጆቻችሁ መማር የሚፈልጉትን ትምህርት እንዲማሩ እናደርጋለን። እናንተው እንዲሁ በተለያየ ምክንያት ትምህርት ፈልጋችሁ ግን የትምህርት እድል ያላገኛችሁ ቤተሰቦቻችንም እንደዚሁ ከኛ ጋር መጣችሁ የምትፈልጉትን ትምህርት በማንኛውም ሰዓት መማር ትችላላችሁ። አሁን ወደ ዛሬው ትምህርታዊ ቪዲዮ ይዣችሁ ልለፍ። የመጀመሪያው አማርኛ ፊደል ሀ ነው። እንግዲህ ሙሉ የአማርኛ ፊደላትን ይዤላችሁ የመጣው ይህንን ፊደል ሀ ትላላችሁ። ሀ ሀ። ከዛ ይሄ ደግሞ ለ። እንግዲህ ብዙዎቻችሁ ሌ ትላላችሁ። በተለይ የአማርኛ ቋንቋ ሁለተኛ ቋንቋችሁ የሆነ የአፍ መፍቻችሁ ያልሆነ ቤተሰቦቻችን ሌ ስትሉ ሌ ማለት የለ ስንተኛ ቤተሰብ ማለት ነው? አምስተኛ ቤተሰቡ ነው። ስለዚህ ሌ ሳይሆን ለ ትላላችሁ። ለ። ይሄ ደግሞ ሀ ሀ። ይሄ መ መ። ይሄ ደግሞ ሰ ሰ። ይሄ ረ ረ። ይሄ ደግሞ ሰ ሰ። ስለዚህ ምናልባት የድምፅ መደጋገም ከዚህ ጋር ሰምታችኋል። በትክክል ተከታትላችሁኝ ከሆነ ይሄ ሀ ይሄ ማለት ነው። ይሄ ለ ይሄ ደግሞ ሀ። ስለዚህ ሁለት ሀ የሚል ድምፅ ሰማችሁ ማለት ነው። እዚህ ጋር አንድ ሀ ይሄ፣ ከዛ እዚህ ጋር ደግሞ ሌላኛው ሀ ይሄ ይሄ። ስለዚህ ሁለት ሀ። ሌላ ሶስተኛ ሀ አለ፣ እሱ እናያለን። ይሄ ሀሌታው ሀ በመባል ይታወቃል። ይሄ ደግሞ ሐመር ውሃ በመባል ይታወቃል። እዛ መ ሰ ረ ሰ። ስለዚህ በቀላሉ ሀ። ከዛ ይሄ ደግሞ ለ። ይሄ ሀ። ይሄ ደግሞ መ። ይሄ ሰ። ይሄን ረ ትላላችሁ። ይሄ ደግሞ ሌላኛው ሰ። ስለዚህ ሁለት ሰ የሚባል ፊደል አያችሁ ማለት ነው። ቀጣይ የነዚህ ፊደላት ሁለተኛ ቤተሰቦቻቸው የምታዩቸው ከጎነ ጎናቸው ላይ እዚህ ጋር ላይ አግድም መስመር አለው። ይሄ ማለት ነው። ይሄው እነዚህ ቤተሰቦቻቸው ጋር የመጀመሪያ ፊደላትን ከያዛችሁ በኋላ ከጎነ ጎናቸው ላይ አግድም መስመር ብትጨምሩበት ሁለተኛ ቤተሰቦቻቸው ይሆናሉ ማለት ነው። ስለዚህ ይህ ሁ ይባላል። ጎኑ ላይ እንደዚህ አግድም መስመር አለው። ይህ ከሀ ላይ ከጎን ላይ አግድም መስመር መጨመር ማለት ነው። ሁለተኛ ደግሞ ሉ ትላላችሁ። ሉ። ብዙዎቻችሁ ሆ ከማለት ይልቅ ሆ ትላላችሁ። ሆ ካላችሁ ሁለተኛ ቤተሰቡ ሳይሆን ሰባተኛ ቤተሰቡ ሆ፣ ይህን ድምፅ እየጠራችሁ ነው ማለት ነው። ስለዚህ ሁ ሉ ሉ። ከዛ ይህ ደግሞ ሁ፣ ከጎኑ ላይ ይኸው አግድም መስመር አለው የምታዩት ሁ። ይሄ ደግሞ ሙ ሙ። ይሄ ሱ ሱ። ይሄ ሩ ሩ።
ይሄ ደግሞ ሱ ሱ። ስለዚህ እነዚህን በቀላሉ በዚህ መንገድ እየጠራችሁ መለማመድ። አንዴ ከኔ ጋር አብራችሁ ጥሩ። ሁ ሉ ሁ ሙ ሱ ሩ ሱ። ስለዚህ በቀላሉ በዚህ መንገድ ድምፃቸውን በትክክል መጥራት ይጠበቅባቸዋል። ከዛ ሶስተኛ ቤተሰቦቻቸው ደግሞ ከግራ እግራቸው ላይ እንግዲህ እዚህ ከቀኝ እግራቸው ላይ ከዚህ እዚህ ጋር ላይ ማለት ነው ወደዚህ መጨመር ማንሻፈፍያቸው። ይኸው የለ ቤተሰብ ከዚህ ጋር ላይ ነው የተጨመረበት ከእግሩ ላይ። ቅርጻቸውን በዛ መንገድ በቀላሉ ለመረዳት ሞክሩ። ድምፃቸው ደግሞ ሂ ያ ቤተሰብ የሆነው ይሄ ማለት ነው ሂ። ይሄ ደግሞ ሊ ሊ ሊ ሂ ሂ ሚ ሚ ሲ ሲ ሪ ሪ ሲ ሲ። ስለዚህ በቀላሉ በዚህ መንገድ እየጠራችሁ መለማመድ። ድምፃቸውን በትክክል ካልጠራችሁ ለመለማመድ ትቸገራላችሁ። ይኸው ሂ፣ ይሄ ደግሞ ሊ፣ ይሄ ሂ፣ ይሄ ሚ፣ ይሄ ደግሞ ሲ፣ ይሄ ሪ፣ ይሄ ደግሞ መጨረሻ ላይ የምታዩት ሲ። አራተኛ ቤተሰቦቻቸው ጋር ስንመጣ አራተኛ ቤተሰቦቻቸው ብዙ ጊዜ ባለ ሁለት እግር ከሆኑ በግራ በኩል ያለ እግራቸው በዚህ በኩል ያለ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማል። እግር አልቦ ከሆኑ እንደዚህ አይነት ለምሳሌ እንደ ሀ አይነት ምንም አይነት ወደታች የተዘረጋ እግር የሌላቸው ፊደላት ከሆኑ ደግሞ ወደ ታች እግር ይጨመርላቸዋል። አራተኛ ቤተሰቦቻቸው ጋር እነዚህ አ የሚል ድምፅ አላቸው። ስለዚህ ሀ ላ ማ ይቺ ማለት ነው ማ። ስለዚህ ከዚች ጋር ይችኛዋ ደግሞ ሀ ትላላችሁ። ይቺ ሀ የሀ ፊደል የሀ መርባ ፊደል አራተኛዋ ቤተሰብ ማለት ነው። ሀ ማ ሳ ራ። እቺ ደግሞ ማናልናት? ሳ የሰ ፊደል አራተኛ ቤተሰብ። ስለዚህ እነዚህ በቀላሉ በዚህ መንገድ ማየት። ይሄ ሀ ትላላችሁ ይችን እቺ ማለት ነው ሀ። እቺ ደግሞ ላ እቺ ሀ። እቺ ደግሞ እቺ ማለት ነው ማ እቺኛዋ ሳ ይቺ ራ ይቺ ደግሞ ሳ። አምስተኛ ቤተሰቦቻቸው ጋር ስንመጣ አምስተኛ ቤተሰቦቻቸው እግራቸው ላይ 0 0 ይሄ የምታዩት ማለት ነው። የቀለበት እግራቸው ላይ የሁሎችም ይሄ ያለ እነዚህም ጋር ስትመጡ ስለዚህ ይሄ 0 0 አለ። ይሄን ይዩት በደንብ። ድምፃቸውን ደግሞ ስታወሩ ሄ የሀ ፊደል አራተኛ ፊደል ሄ ትላላችሁ። ይቺ ደግሞ ሌ ይቺ ሄ ይቺ ደግሞ ሜ ይቺ ሴ ይቺ ሬ ይቺ ደግሞ ሴ። ስለዚህ ይችን በቀላሉ እናንተ ቀለል አድርጋችሁ 0 0 እንዳላቸው ማስታወስ። ድምጻቸው ደግሞ አንድ እንድገም። ሄ ሌ
ሄ ሜ ሴ ሬ ሴ እዛ ስድስተኛ ቤተሰቦቻቸው ጋር መጣን። ስድስተኛ ቤተሰቦቻቸው ቅርጻቸው ብዙ ሁሎቹም ማለት ይቻላል የየራሳቸውን ቅርጽ ነው ያላቸው የየራሳቸውን። ስለዚህ እቺ ህ ስድስተኛ ቤተሰቧ የሀ ቤተሰብ ህ፣ የለ ቤተሰብ ደግሞ ስድስተኛዋ ል፣ የሀ ቤተሰብ ስድስተኛዋ ህ፣ የመ ቤተሰብ ስድስተኛዋ ም፣ የሰ ቤተሰብ ደግሞ ስድስተኛዋን ስ፣ የረ ቤተሰብ ያት ር፣ ይቺ ደግሞ ሌላኛዋ የሰ ቤተሰብ ናት ስ ትሏታላችሁ። አንዴ በድጋሚ እንጥራ። ይችን መናልናት ህ፣ ይችኛዋንስ ል፣ ይችን ህ፣ ይችን ም፣ ከዛ ይቺ ደግሞ ስ፣ ይቺ ር፣ ይቺ ስ አለ። ሰባተኛ ቤተሰቦቻቸው ጋር ደረስን። ሰባተኛ ቤተሰቦቻቸው ይቺ የሀ ቤተሰብ ሰባተኛዋ ሆ ትላላችሁ። ሆ፣ የለ ቤተሰብ ሰባተኛዋ ደግሞ ሎ፣ የሀ ቤተሰብ ሰባተኛዋን ሆ፣ ይቺ ሞ፣ ከዛች ደግሞ ሶ፣ ይቺን ሮ፣ ይቺ ደግሞ ሶ። ስለዚህ በቀላሉ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ። እነዚህም በዚህ መንገድ ካያችኋቸው ቀጣዩ ስላይድ ጋር ያሉ ፊደላትን ደግሞ እንያቸው። ቀጣይ ስላይድ ጋር እነዚህ የምታዩቸው ይቺ ሸ ነች። ሸ ሸ ሸ ብዙዎቻችሁ ሼ ትላላችሁ። ሼ ካላችሁ ይሄ ነው የሚሆነው። አምስተኛ ቤተሰቡ ሼ ነው። ስለዚህ የመጀመሪያውን ሆሄ ሸ የደጋገማችሁ ጥሩ ሸ። ከዚያ ደግሞ ቀ ቄ የምትሉ አላችሁ። ቄ ካላችሁ እንደዚሁ እንደነገርኳችሁ አምስተኛው ሆሄው ነው የሚሆን። ስለዚህ በትክክል መጥራት አለባችሁ። ቀ። ይሄ ደግሞ በ በ። ይሄ ቨ። ይሄ ደግሞ ተ። ይሄ ቸ። ይሄ ደግሞ ሀ። ስለዚህ አንዴ በድጋሚ እንጥራ በትክክል እንድትጠሩ። ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ። ስለዚህ እየደጋገማችሁ እየጠራችሁ በትክክል ድምፃቸውን መለማመድ አለባችሁ። ምክንያቱም ይህን ድምፅ ነው በትክክል ከለመዳችሁ በኋላ ቃላት የድምፆች እነዚህ ድምፆች ተጣምረው ስለሆኑ የሚጻፉ ወይም ደግሞ ማንኛውም ሰው በእነዚህ ድምፆች ስለሆነ የእነዚህን ድምፆች ምን አይነት እንደሆኑ በስርዓት መረዳት ካልቻላችሁ በትክክል ቃላትን ማንበብም ሆነ መጻፍ ትቸገራላችሁ ማለት ነው። ሁለተኛ ቤተሰቦቻቸው ጋር እንደነገርኳችሁ ከጎን ጎናቸው ላይ አግድም አግድም መስመር ይኖረዋል። ይኸው በዚህ በኩል የምታዩት ሁሎቹም ጋር እንደዚህ አይነት አግድም አግድም መስመር አላቸው። ተጨማሪ ነገር ይሄ ጎን ጎናቸው ላይ የምታዩት። ስለዚህ በቀላሉ ልትረዱት የምትችሉ ቅርጻቸው ሁለተኛ ቤተሰብ ከሆኑ ከጎናቸው ላይ አግድም አግድም መስመር ይኖረዋል ማለት ነው። ድምፃቸውን ደግሞ ከኔ ጋር እየጠራችሁ መለማመድ። ሁለተኛ ቤተሰብ ናት። አሁን እቺ የሸ ቤተሰብ ሁለተኛ ሹ ሹ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ሁ። ስለዚህ በቀላሉ እነዚህን ይዛቸው
ምናልባት ብዙዎቻችሁ እንደዚህ የድምፃቸውን ቅርጻቸውን ራሱ ለይታችሁ ድምፃቸውን በትክክል መጥራት ልትቸገሩ ትችላላችሁ። ስለዚህ እየደጋገማችሁ እየጠራችሁ መለማመድ። ይቺ ሹ፣ ይቺ ደግሞ ቁ፣ ይቺ ቡ፣ ይቺ ደግሞ ቡ፣ ይቺ ቱ፣ ይቺ ቹ፣ ይቺ ደግሞ ሁ ትላላችሁ። ሶስተኛ ቤተሰቦቻቸው እንደተለመደው ከእግራቸው ላይ ወደ ቀኝ የዞረ ነገር አለው የምታዩት። ይሄ እግራቸው ወደ ቀኝ ቅጥል ተጨማሪ ነገር አለ። እዚህ ጋር እዩት። ሌሎቹም ጋር ሁሎቹም ጋር ስታዩት ይሄ ነገር አለ። ስለዚህ ሶስተኛ ቤተሰብ ከሆነ ከእግሩ ላይ ይሄ ነገር ተጨማሪ ነገር ይኖረዋል። ስለዚህ ይህንን ትኩረት አድርጋችሁ እያያችሁ ድምፃቸውን ደግሞ በትክክል መጥራት መለማመድ። ሺ ትላለች። ሺ፣ ቂ፣ ቂ፣ ቢ፣ ቢ፣ ከዚያች ደግሞ ቪ፣ ቪ፣ ይች ቲ፣ ፒ፣ ይችን ደግሞ ቺ ትላላችሁ። ቺ፣ ይች ሂ ትላላችሁ። አሁን አራተኛ ቤተሰቦቻቸው ጋር ብንሄድ ከእነዚህ ይለያሉ። ስለዚህ እነዚህን አንዴ በድጋሚ እንጥራ፣ ድምፃቸውን በትክክል መጥራት እንዲችሉ። ሼ፣ ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቺ፣ ሂ፣ ሂ። ስለዚህ ይቺ ሶስተኛዋ ሀ ናት። ሁለቶቹን ሀዎች ሀሌታ ውሃና ሀመር ውሃ መጀመሪያ ላይ አይተናቸዋል። ከዚያ የዚችኛዋ ሶስተኛ ቤተሰቧ ሂ ትባላለች። አራተኛ ቤተሰቦቻቸው ጋር እንሂድ። አራተኛ ቤተሰቦቻቸው ጋር እንደዚሁ አ የሚል ድምፅ አለ። ስለዚህ እሱንን አብረን እየጠራን መለማመድ። እናንተ ድምፁን በትክክል መጥራት መቻል አለባችሁ። ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ሀ። አንዴ በድጋሚ እንጥራ። ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ሀ። ስለዚህ እነዚህም በዚህ መንገድ እየጠራችሁ ተለማመዱ። አምስተኛ ቤተሰቦቻቸው ጋር ስንመጣ አምስተኛ ቤተሰቦቻቸው ደግሞ የሀገር እግራቸው ላይ 0 አላቸው ብያችኋለሁ። ይኸው እነዚህ የምታዩቸው ሁሎቹም ናቸው። እግረ እግራቸው ላይ 0 ተጨማሪ ነገር አላቸው። ስለዚህ በቀላሉ ያንን ግምት ውስጥ አስገብታችሁ መለማመድ ይጠበቅባችኋል። ስለዚህ አሁን ድምፃቸውን እንጥራ። ሼ፣ ቄ፣ ቤ፣ ቬ፣ ቴ፣ ቼ፣ ሄ። አንድ በድጋሚ እንጥራ እነዚህንም። ሼ፣ ቄ፣ እዚያችን ደግሞ ቤ፣ ይቺ ቬ፣ ይቺ ደግሞ ቴ፣ ይቺ ቼ ትላላችሁ። ይቺ ደግሞ ሄ ትላላችሁ። ስድስተኛ ቤተሰቦቻቸው ጋር ስንመጣ ስድስተኛ ቤተሰቦቻቸው ደግሞ ይቺ ሽ፣ የሽ ቤተሰብ ስድስተኛዋ ማለት ነው። ሽ፣ ሽ። ከዛች ደግሞ ቅ፣ ይቺ ብ፣ ይቺ ቭ፣ ይቺ ደግሞ ት፣ ይቺ ች፣ ይቺ ደግሞ ህ። ከዛ ይችን በድጋሚ አንዴ እንጥራና ሽ፣
ብ ቭ ት ች ህ ከዛ ሰባተኛ ቤተሰቦቻቸው ጋር ደረስን ማለት ነው። ሰባተኛ ቤተሰቦቻቸው የሸ ሰባተኛ ቤተሰብ ሾ ትላላችሁ። ከዛ ይቺ ደግሞ ቆ፣ ይቺ ቦ፣ ይቺ ቮ፣ ይቺ ቶ፣ ይቺ ደግሞ ቾ፣ ይቺ ሆ። ድምጻቸው የሆነ ተቀራራቢ የሆነ ነገር አለው። አሁን በድጋሚ ብንጠራው እንደዚሁ በቀላሉ ሊገባችሁ ይችላል ብዬ አስባለሁ። ሾ ትላላችሁ ይህንን። እዛ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ሆ። ስለዚህ በቀላሉ በዚህ መንገድ እየደጋገማችሁ እዩት። ቀጣዩ ስላይድ ጋር ስንሄድ ቀጣዩ ስላይድ ነ እንግዲህ የመጀመሪያ ቤተሰብ ነው። እያንዳንዱ ሆሄ አማርኛ ፊደል ማለት ነው። 7 ቤተሰብ አለው። ይሄ የመጀመሪያው ሆሄ ነ የምታዩት ፊደል ነው። ነ። ስለዚህ ነ። ይቺ ደግሞ ኘ፣ ይቺ አ፣ ይቺ ደግሞ ከ፣ ይቺ ሀ፣ ይቺ ደግሞ ወ፣ ይቺ ዘ። ስለዚህ በቀላሉ አንድ በድጋሚ እንጥራ። ምክንያቱም ብዙዎቻችሁ አሁን ነ ለማለት ኔ ትላላችሁ፣ ኔ። ስለዚህ የመጀመሪያ ፊደላትን ከአምስተኛ ቤተሰቦቻቸው ጋር በተመሳሳይ ድምፅ መጥራት። እዛ ቃላት መጻፍ ስትፈልጉ ነ የሚባል ፊደል ይጠፋባችሁና የትኛው ነው ነ ብላችሁ ግራ መጋባት። መጀመሪያውን የፊደላትን ድምፅ በትክክል መጥራት ከቻላችሁ ግን ማንኛውንም ድምፅ ከአማርኛ ፊደል ውስጥ መጻፍ የፈለጋችሁትን ድምፅ ፈልጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ድምፆችን በትክክል መጥራት መቻል አለባችሁ። ነ፣ ኘ፣ አ፣ ከ፣ ሀ፣ ወ፣ ዘ። ሁለተኛ ቤተሰቦቻቸው ጋር ብንመጣ ሁለተኛ ቤተሰቦቻቸው ደግሞ ያው እንደተለመደው ጎነ ጎናቸው ላይ አግድም አግድም መስመር አላቸው። ድምጻቸው ደግሞ ኡ የሚል ድምፅ ይኖረዋል። እሱን እንጥራ። ይችን ኑ ትላላችሁ፣ ኑ። ይቺ ደግሞ ኙ፣ ይቺ ኡ፣ ኡ። ይቺ ደግሞ ኩ፣ ኩ። ስለዚህ ይችን በስርዓት ማየት። ይቺ ደግሞ ሁ፣ ይቺ ው፣ ይቺ ደግሞ ዙ። አንዴ በድጋሚ እንጥራው። ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ዙ። ሶስተኛ ቤተሰቦቻቸው ጋር ስንሄድ ሶስተኛ ቤተሰቦቻቸው ደግሞ ይቺ ኒ፣ ከዛ ይቺ ደግሞ ኒ፣ ይቺ ኢ፣ ይቺ ኪ፣ ይቺ ደግሞ ሂ፣ ይቺ ዊ፣ ይቺ ደግሞ ዚ። ስለዚህ አንዴ በድጋሚ እንጥራቸው እነዚህንም። ኒ፣ ኒ፣ ኢ፣ ኪ፣ ሂ፣ ዊ፣ ዚ። አራተኛ ቤተሰቦቻቸው ጋር ስንሄድ አራተኛ ቤተሰቦቻቸው ይቺ ና ትላላችሁ፣ ና። ከዛ ይቺ ደግሞ ኛ፣ ይቺ አ፣ ይቺ ደግሞ ካ፣ ይቺ ሃ፣ ይቺ ዋ፣ ይቺ ደግሞ ዛ። ስለዚህ ና፣ ኛ፣
አ ካ ሃ ዋ ዛ። አምስተኛ ቤተሰቦቻቸው ጋር መጣ። አራተኛ ቤተሰቦቻቸው እንደዚህ ካየን አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አምስተኛ ቤተሰቦቻቸው እነዚህ ናቸው። የነ አምስተኛ ቤተሰብ ይሄ ነው። ኔ ትላላችሁ። እቺ ደግሞ ኜ ኜ። ከዛ እቺ ኤ። እቺ ደግሞ ኬ። እቺ ሄ። እቺ ዌ። እቺ ዜ። አንድ በድጋሚ እንጥራ። ኔ ኜ ኤ ኬ ሄ ዌ ዜ። አምስተኛ ቤተሰቦቻቸው እንደዚህ ካየን ስድስተኛ ቤተሰቦቻቸው ደግሞ ን ትላላችሁ። ይቺ ደግሞ ኝ። ይቺ እ። ይቺ ደግሞ ክ። ይቺ ህ። ይቺንን ው። ይቺን ዝ። ስለዚህ እነዚህንም በትክክል መጥራት መቻል አለባችሁ። ይችን ማናልነ ን። ይችን ደግሞ ኝ። ይችን እ። ይችን ክ። ይችን ህ። ይቺ ደግሞ ው። ይቺ ዝ። ሰባተኛ ቤተሰቦቻቸው ጋር ሰባተኛ ቤተሰቦቻቸው ይቺ ኖ ትላላችሁ። ኖ ኞ ኦ ኮ ሆ ዎ ዞ። አንዴ በድጋሚ እንጥራቸው እነዚህንም ኖ ኞ ኦ ኮ ሆ ዎ ዞ። ስለዚህ እየደጋገማችሁ እናንተ ቪዲዮን እያስቆማችሁ በደንብ ለማየት ሞክሩ። ከዚህ ጋር ስንመጣ ይቺ ደግሞ ማን ትባላለች? ዠ ዠ። ይቺ የ የ። ይቺ ደ። ይቺ ደግሞ ጀ ጀ። ስለዚህ ይቺ ደግሞ ገ ገ። ይቺ ጠ። ይቺ ደግሞ ጨ ትባላለች። ጨ። አሁን በድጋሚ እናንተም ከኔ ጋር እየጠራችሁ ተለማመዱ። ይችን ማናለት? ጀ። ይችንን የ። ይችን ደግሞ ደ። ይችን ጀ። ይቺ ገ። ይቺ ጠ። ይቺ ደግሞ ጨ። ሁለተኛ ቤተሰቦቻቸው ጋር ስትመጡ እነዚህ የጀ ሁለተኛ ቤተሰብ ዡ ትሏታላችሁ። ዡ። ይችን ዩ። ይቺ ደግሞ ዱ። ይችን ጁ። ከዛ ጉ። እዛ ይቺ ደግሞ ጡ። ይችን ጩ ትላላችሁ። ስለዚህ በቀላሉ እየደጋገማችሁ እየጠራችሁ መለማመድ። የፊደላትን ድምፅ በትክክል ካልጠራችሁ እንደነገርኳችሁ ስለሚያስቸግራችሁ ማለት ነው። ስለዚህ ዡ ዩ ዱ ጁ ጉ ጡ ጩ። ሶስተኛ ቤተሰቦቻቸው ጋር ልውሰዳችሁ። ሶስተኛ ቤተሰቦቻቸው እግራቸው ላይ ወደዚህ ይዞራል ብያችኋለሁ። ያው ይህንን ታሳቢ ያድርጉ በማንኛውም ሰዓት ቢሆን። ከዚያቺ ዢ ትላለች። ይዤ ሶስተኛ ቤተሰብ ማለት ነው። ይቺ ደግሞ ይ። ይችንን ዲ። ይቺ ጂ። ይቺ ደግሞ ጊ። ይቺ ጢ። ይቺ ደግሞ ጪ ትላታለች። እስኪ አሁን አንዴ ከኔ ጋር በድጋሚ ጥሩ። ይችን ማናለ? ጂ። ይቺ ይ። ይቺ ዲ።
ይችን ደግሞ ጂ፣ ይችን ጊ፣ ይችን ጢ፣ ይችን ደግሞ ጪ አለ ጪ። አራተኛ ቤተሰቦቻቸው ጋር እንሂድ። አራተኛ ቤተሰቦቻቸው ጋር ይቺን ዣ ትላለች። ከዛ ያ፣ ከዛ ዳ፣ ጃ፣ ጋ፣ ጣ፣ ጫ። አንድ በድጋሚ እንጥራቸው እነዚህ ዣ፣ ይችን ማናለ ያ፣ ይችን ደግሞ ዳ፣ ይችን ጃ፣ ይችን ጋ፣ ይቺ ጣ፣ ይቺ ደግሞ ጫ። እሺ ይቺ አምስተኛ ቤተሰብ ናት። የዤ ማለት ነው። ዤ ዤ። ይቺ ደግሞ ዬ፣ ይቺ ዴ፣ ይቺ ጄ፣ ይቺ ጌ፣ ይቺ ጤ፣ ይቺ ጬ። አሁን ይችን ማናለ ዤ፣ ይችን ደግሞ ዬ፣ ይችን ዴ፣ ይችን ዤ፣ ይችን ጌ፣ ይችን ጤ፣ ይች ደግሞ ጬ ትባላለች። ስድስተኛ ቤተሰቦቻቸው ጋር ስንመጣ እነዚህ ናቸው። ከዛ ይችን ዥ ትላላችሁ ዥ፣ ይቺ ደግሞ ይ፣ ይቺ ድ፣ ይቺ ጂ፣ ይቺ ግ፣ ይቺ ጥ፣ ይቺ ደግሞ ጭ ትላለች። ስለዚህ በቀላሉ እየደጋገማችሁ እየጠራችሁ መለማመድ። ይችን ማን አለ ዥ አለ፣ ይችን ይ አለ፣ ይችን ድ አለ፣ ይችን ዥ አለ፣ ይችን ግ አለ፣ ይችን ደግሞ ጥ አለ፣ ይችን ጭ። ሰባተኛ ቤተሰቦቻቸው ጋር እንሄድ። ሰባተኛ ቤተሰቦቻቸው ዦ፣ የዥ ሰባተኛ ቤተሰብ ማለት ዦ ትሏታላችሁ። ይቺ ደግሞ ዮ፣ ይችን ዶ፣ ይችንን ጆ፣ ከዛ ይቺ ጎ፣ ይቺ ደግሞ ጦ፣ ይችን ጮ። አሁን ይችን ማን ያለ ጆ አለ ጆ፣ ይችን ደግሞ ዮ አለ፣ ይችንን ዶ፣ ይችን ጆ፣ ይችን ደግሞ ጎ፣ ይችን ጦ፣ ይችን ጮ አለ። ቀጣዩ ስላይድ ጋር እንሂድ። ቀጣዩ ስላይድ ከጨ ቀጥሎ ማን ነው? ጰ ጰ። ስለዚህ ይችን ጰ፣ ይቺ ደግሞ ጸ፣ ይችን አ፣ ይችን ፈ፣ ይችን ደግሞ ፐ ትላለች። ስለዚህ በድጋሚ አንድ እንድገማቸው እነዚህ። ይችን ማናለ ጰ ትላለች፣ ይችን ጸ፣ ይችን ደግሞ አ፣ ይችን ፈ፣ ይችን ፐ ትላለች። ሁለተኛ ቤተሰቦቻቸው ጋር ስንመጣ ሁለተኛ ቤተሰቦቻቸው ይችን ኡ፣ ይችን ደግሞ ጹ፣ ይችንን ኡ፣ ይችን ፉ፣ ይችን ደግሞ ፑ ትላላችሁ። አሁን አንዴ እንደዚህ ከጠራን እስኪ አስታውሱ። ማን ነበር ያልናት? ይችን ጡ፣ ፑ፣ ይችን ደግሞ ጹ፣ ይችንን
ኡ፣ ይችን ደግሞ ፉ፣ ይችንን ፑ አለ። ሶስተኛ ቤተሰቦቻቸው ጋር እንሂድ። አሁን እናንተ በትክክል ለመጥራት ነው ከኔ ጋር። ይችንን ኢ ትላላችሁ፣ ይችን ደግሞ ፂ ትላላችሁ፣ ይችን ኢ፣ ከዛ ይች ደግሞ ፊ፣ ይች ፒ ፒ። ይችን ማን አለ? ጲ። አስታውሱ እስኪ ጲ። ይች ደግሞ ፂ፣ ይችንን ኢ፣ ይችን ፊ፣ ይች ፒ። አራተኛ ቤተሰቦቻቸው ጋር ስንሄድ አራተኛ ቤተሰቦቻቸው ጋር ይችን አ፣ ይቺ ደግሞ ጻ፣ ይቺ አ፣ ይቺ ደግሞ ፋ፣ ይችን ፓ። ይችን ማን ትባላለች አልኳችሁ? ጳ። ይቺ ደግሞ ጻ፣ ይችን አ፣ ይችንን ፋ፣ ይችን ፓ። ከዛ አምስተኛ ቤተሰቦቻቸው ጋር እንሄዳለን። እነዚህ አራተኛ ቤተሰቦቻቸው አይደሉም። አምስተኛ ቤተሰቦቻቸው ጋር ስንመጣ ይቺ ጴ፣ ይቺ ደግሞ ፄ፣ ይቺ ኤ፣ ይቺ ፌ፣ ይችን ደግሞ ፔ ትላለች። ይቺ ማን ትባላለች? ጴ፣ ይቺ ፄ፣ ይቺ ኤ፣ ይቺ ደግሞ ፌ ትላላችሁ። ይችንን ፔ። ከዛ እዚህ ጋር ስንመጣ ወይም ደግሞ ስድስተኛ ቤተሰቦቻቸው ጋር ስንመጣ ስድስተኛ ቤተሰቦቻቸው ይችን ጵ ትላለች። ከዛ ይችን ደግሞ ፅ ትላለች። ይችንን እ ትላላችሁ። ይችን ደግሞ ፍ፣ ከዛ ይችን ፕ። አሁን ይችን ማን ትላላችሁ አልኩኝ? ይችን ደግሞ ፅ፣ ይችን ይችን ፍ፣ ይችን ደግሞ ፕ ትላላችሁ። ሰባተኛ ቤተሰቦቻቸው ጋር ስትመጡ እነዚህ ናቸው። ይቺ ይኸው ጶ፣ ይቺ ደግሞ ጾ፣ ይችኛዋ ኦ፣ ይቺ ደግሞ ፎ፣ ይቺ ፖ ትላለች። አሁን የመጀመሪያዋ ማን ነበር ያልናት? ጶ ነበር ያልናት። ይቺ ደግሞ ይቺ ማለት ነው ጾ ነበር ያልናት። ይቺኛዋን ደግሞ ኦ ነበር ያልናት። ይችን ፎ ነበር ያልናት። ይችን ደግሞ ፖ። ስለዚህ ይህንን እየደጋገማችሁ በደንብ እዩት። ከዛ ውጭ ደግሞ እንደዚህ እየሞከራችሁ አማርኛ ብቻ ሳይሆን እንግሊሽ፣ ሂሳብ እና ሌሎቹን ትምህርቶች መማር የምትፈልጉ ቤተሰቦቻችን ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቤተሰቦች ካላችሁ ባስቀመጥነው ስልካችን ከዚህ ቪዲዮ ላይ የምታዩት ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ሴቭ አድርጋችሁ ያዙ። እናንተ በሚመቻችሁ ሶሻል ሚዲያ አናግሩን። በቀጥታ መስመር ቢሆን ብትደውሉልን ስልካችሁን አንስተን ወዲያውኑ የምትፈልጉትን ትምህርት ልጆቻችን የሚፈልጉትን ትምህርት እንዲማሩ እናደርጋለን። በቀጣይ ሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ ቤተሰቦቻችን።